በየሳምንቱ እያዝናና ውድ ቤተሰቦቹን የሚሸልመው ሺብላ ከቻናሏን እሁድን አንድ ላይ ተጀምሯል። ሺብላ ነው። ዛሬም እንደተለመደው የተለያዩ የእሁድን አንድ ላይ ቤተሰቦችን ሺብላ ያጫወተ ጨዋታውን በስነ ስርዓት የሚጫወቱትን ሺያበላል። ከእናንተ የሚጠበቀው እዚህ መታችሁ ከኛ ጋር ጨዋታውን ማካሄድ ብቻ። በየሰፈሩ እንመጣለን። የሰፈር እንድንመጣ ትፈልጋላችሁ? ጻፉልን። እናንተ የጠራችሁን ቦታ መተን ከናንተ ጋር ቆይታ እናደርጋለን በሺብላ። በነገራችን ላይ ከዛም በተጨማሪ በኦፊሻል ዩቲዩብ አካውንታችን እንዲሁም ደግሞ በአጭር የጽሁፍ መልእክት መላኪያ ወይንም ኤስኤምኤስ ላይ ቤተሰቦቻችን ይሄንን ይስሩልን፣ ይሄንን ጨዋታ ይጫወቱልን የምትሉትን ትዕዛዝ መላክ ይቻላል። ሺብላ ሞቅ ደመቅ ብሎ ከናንተ ጋር ቆይታ ያደርጋል። ጨዋታችን ያማረ ውብ እንዲሆን ተመኝተናል። መልካም ጊዜ። ቻናሏን እሁድን አንድ ላይ በሺብላ ይቀጥላል። ሺብላ። እሺ፣ የመጀመሪያዋ የዛሬው የሺብላ ቤተሰብ ልትጫወት ነው። እንዴት ነሽ? አለሁ። ደህና ነሽ? ማለበል ስምሽን? ጽዮን። ከየት ሰፈር ነው? ኮተቤ። ጨዋታውን ታውቂዋለሽ? ሺብላን እዚህ ውስጥ የተለያዩ እጣዎች አሉ። እጣዎቹ ላይ ደግሞ ትእዛዛት አሉ። እነሱን ታነሽና የደረሰሽን ትጫወቻለሽ። በስራ ከተጫወትሽ ሺ ትበያለሽ፣ ካልሆነ ያው ወኳል። ተስማማሽ? መልካም እድል ጽዮን። አንዷን እጣ ታነሽልኛለሽ። እሺ፣ አነበዋለሁ። ምን ይላል መሰለሽ? በጣም አሪፍ ነው፣ ቀላል። ይኸውልሽ ትእዛዙን አነባለሁ። ከተስማማሽ ተስማምቻለሁ። የሚከብድሽ ከሆነ አይከብዱኛል ማለት መብትሽ ነው። እሺ። ምን ይላል መሰለሽ ጽዮን? ጀርባዬን አሳክኮኝ ነው ብለሽ 3 ሰው ጀርባሽን ካከከልሽ እሺ ትበያለሽ። አንዴ እዚህ ጋር በልቶኝ ነው እጄ ስለማይደርስ ነው አከካከካ አድርግልኝ ብለሽ 3 ሰው እዚህ ጋር ካከከልሽ እሺ ትበያለሽ። እሺ። ትሞክሪያለሽ? መንገደኛ ነው። መልካም እድል። ጀርባዋን በልቷታል። ይቅርታ በእናትሽ እጄን ስለሚያመኝ ለጀርባዬን ታኪልኛል። አሳክኮኝ ነው። ይቅርታ። ወይኔ ዛሬ እጄን ስለሚያመኝ ጀርባዬን አሳክኮኝ። ትክክል። አመሰግናለሁ። እሺ፣ አመሰግናለሁ። አከከላት። የመጀመሪያው አንድ ጀርባዬን በልቶኝ ነው ከክልኝ ብላው አከከላት። እጄን ትንሽ እዚህ ጋር ስለሚያመኝ ጀርባዬን አሳክኮኝ። ሁለተኛ ሰው ጀርባ ካኪ ሁለተኛ ሰው አግኝታለች ሲሆን አንድ ሰው ነው የሚቀራት። አንድ ሰው ብቻ ይቀራታል። እናት ይቅርታ እንዴ ላስቸግርሽ። እቺን እዚህ ጋር ስለሚያመኝ እዚህ ጋር ጀርባዬን ታኪልኛለሽ? ጀርባዬን እንድታኪልኝ ነው። አው ሶስቱም አኮላታል። ምን ብላችሁ እንደሆነ እንሰማለን። በጣም አሪፍ። የትኛው ነው የመጀመሪያ? መጀመሪያ ከከልሽ አሪፍ ነው። አንደኛው ፈርታ በወረቀት ነው ያከከችው። በወረቀት። ስለዚህ 3 ሰው ጀርባዬ እጄን ስላመመኝ ነው ከኩልኝ ብለሽ አከኩልሽ። እሺ፣ ሺ በልተሻል። በቴሌ ብር ትራንስፈር እናደርጋለን። እሺ፣ በቴሌ ብር ለዚህ 51 75 ጽዮን አይደል? እሺ፣ የስ 1000 ብር ልከናል። እናመሰግናለን። የመጀመሪያው ተሸላሚ ነሽ። መልካም ቀን። እሺ፣ ሺብላ ቀጥሏል። አሁንም ሌላ የሺብላ ቤተሰብ አጠገብ ያለ ማልበር ስም? በረከት እባላለሁ። ቤኪ በረከት። በረከት መለሰ እባላለሁ። እሺ፣ ከየት ነው? ከዚህ ከ22። እዚህ ውስጥ የተለያዩ ትእዛዛት አሉ፣ የሺብላ ትእዛዛት። እነሱን ትጫወታለህ። ትእዛዛቱን ተነበውልህ ከተጫወትከውና ካሸነፍክ ሺ ትበላለህ፣ ካልሆነ ያወቅኳን። መልካም እድል። ቀላሉን ያርግልህ ቤኪ። ናግባ። አንድ ጣት ታነሳለህ። እሺ ቤኪ፣ እኔ ማነብልህ። እስቲ ዝም ብለህ ያዛት። እሺ ስለያዛ? አዎ፣ እስቲ እንደዚህ አድርጋት። ድምፁ አሪፍ ነው። በጣም። እሺ ባለው ምርጥ ጥያቄ ላንተም ይሁንና፣ አግብታል? አላገባም። እቅዳለህ አይደል? አዎ። እሺ ምን ይላል መሰለ? በረከት ሚስቴር ጉዝናት ብለህ ፂማም ወንድ ማየት አምሮኛል እባካችሁ ተባበሩኝ ብለህ ሰው ካገኘህ ሺ ትበላለህ።
እሺ ትሞክረዋለህ? አይ ይቅርብኝ ማለት ይቻላል። ስንት ሰው ነው ሞክረው? አንድ ሰው ጺማም ሰው ትፈልግና በጣም ማሳመን አለብህ። በረከት ሚስቴ ነፍሰ ጡር ናት፣ ጺማም ወንድ ማየት አምሯታል። እባክህ ነፍሴን አወጣችሁ ጨቅጭቃ አንዴት አይልኝ ብሎ አሳምኖ ጺማም ወንድ ካመጣ እሺ ይበላል። ካልሆነ ያው ወኩን ሚስቱም እንዳማራት ይቀራል ማለት ነው። ብራዘር አንዴ ላስቸግርሽ፣ በጣም ይቅርታ። ሚስቴ እርጉዝ ነች እና ጺም ያለው ወንድ ማየት ፈልጋለሁ ብላኝ በቃ በጣም አስጨነቀች። እዚሽ ጋር ነች፣ እዛች መኪና ነው። እና ዝም ብለህ ተባበረኝና ሃይ በለልኝ፣ ሰላም በለልኝ። ሰላም ማለት ብቻ ነው። አንድ ደቂቃ፣ ሌላ ነገር ምንም ነገር የለውም። እንደምታይ ጺምም ስለሌለኝ ያ ባለ ሻራዳ ነች። ቴንክ ዩ በጣም ነው የማመሰግነው በእውነት ስለተባበርከኝ። አንድ ጺማም ይዞ መጥቷል። እሺ አንድ ይደግማል። አንድ ሰው በጣም አሪፍ በሚገባ ማሳመን በቤት ተጠቅሜ ስምህን ማን ልበል? ንጉስ ይባላል። በነፍሰ ጡር አይጨከንም ብለህ መጣ። ይመች፣ ተባብረሃል። ቻው፣ እናመሰግናለን። እሺ ያን ያህል ራሱ አላደክም። ጺም የሌለው ወንድ አምራኛለች ካለች ያንተ ባለቤት ወደፊት ናየው አለ እኔ ታየም። እሺ እናመሰግናለን። አሁን ደግሞ ምን ታደርጊያለሽ መሰለሽ? እስቲ ቀላ ያለ ወንድ አይሻልም? ቀላ ያለ ወንድ ላይ ጺም ይጎላል። በደንብ ጺማም እስቲ ግጥም ያለ ፈልግ። ወደ ዜር ነው አንድ አግኝተሃል። አንድ ከደገምክ እሺ ትበላለህ። ሄዷል። አንድ አግኝቷል። በደንብ አምሮታ እንዲወጣላት ደግሞ እስቲ አማርጣ እንድታይ ብለን አንድ መርቀንላታል ለባለቤቱ። አንድ ጊዜ ላስቸግርሽ አባል አንዴ ጋር እሺ እሺ ብራዘር አንቺን ጥሎት ሄደ። አልሆነም። ሰላም ነው ብራዘር፣ እንዴት ነሽ? ሰላም። አንድ ይቅርታ፣ አንድ ላስቸግርሽ። ባለቤቴ እርጉዝ ነችና ጺም ያለው ወንድ እዚህ ጋር ለየው ብላኝ ነበርና አንድ ደቂቃ ከተባበርሽ ይበቃኛል። ፈልግ የለሽም እንዴ? ሰላም እንዴት ነሽ? ሁሉ ሰላም አለሁልህ። አንዴ ላስቸግርሽ ነበር የሆነ ነገር። እዚህ ባለቤቴ እርጉዝ ነችና አንድ ጊዜ ቀይ ሆኖ ጺም ያለው ወንድ ማየት ፈልጋለሁ ብላኝ ነውና አንድ ደቂቃ አባቴ ላስቸግርሽ። ብራዘር አንዴ አባቴ ሰላም ነሽ? ሰላም። አንድ ነገር ላስቸግርሽ አባቴ። ባለቤቴ እርጉዝ ነችና እርጉዝ ነች እና ቀይ ሆኖ ማለት የሆነ ቀላ ብሎ ጺም ያለው ወንድ ማየት አማርኛ ነች እና አንድ ጊዜ በቃ እዛች ጋር ሄደሽ ሃይ ብቻ ትይልኛለሽ። ሰላም ብለሽ ብቻ መመለስ ነው ወደ መንገድሽ። አንዴ ጋር ያው ቀልተሻል፣ ይጋባብሻል ደግሞ የኔ ቅላት ይጋባብሻል። አንዴ ጋር ተባበረ። እሺ ቴንክ ዩ በጣም እሺ ብላኛል። አይ ቴንክ ዩ እሺ አባቴ። ኦኬ ያው ጺማለው ልጅ ጺማለው ካንተ እኮ ትንሽ ነው መለስ የሚለው። ጺማማ ያለው እኛ የፈለግነው አማን ምን ብሎሽ ነው? ያው ቀይ ሆኖ ጺማም የሆነ አለ እኔ አንተ ግን ባለ ጺም አለ ያው በርኩዛ አይጨከንም ብለህ ባለች ጺም ብለህ መጣ። እቺ 10 ፍሬ በሆነች አሁን እቺም ጺም ሆና አምሮት ትቆርጣለች። እናመሰግናለን። ጺም የሌለው ወንድ ወደፊት አግብተህ ሚስት ከፈለገች አለልሽ ውለታ ይመልሳል። ይገርማል ቤኪ፣ አንድ ሰው ካመጣ በቂ ነበር። ግን እኛ ስናይ በቃ ተመቸን። ፍጥነት፣ እንደገና ለነፍሰ ጡር ያለ ትህትና፣ ልፋት፣ ድካም ምናምን ታየንና በቃ በደንብ አስጨመርን ማለት ነው እንጂ አንድ ነበር ትእዛዙ። ጨረስክ። እሱንም ያው አምሮቷ በደንብ ይውጣላት አማርጣት ይብለን ነው። ለማንኛውም ሺ በልተሃል። እናመሰግናለን። መልካም ጊዜ። ሰብስክራይብ አድርጋልሽ ብለናል። እሺ ቴሌብር አካውንትን ትነግረኛለህ? 9899 እሺ አድርገናል። 1000 ብር ተሸልመሃል። እናመሰግናለን። ሺህ ብላ ቀጥሏል። ሞቅ ደመቅ እንዳለ ከቤተሰቦቹ ጋር ጨዋታውን እያደረገ ነው የሚገኘው። እያዝናና እያጫወተ ሺህ ያበላል። አሁን ደግሞ ሌላ የሺህ ብላ የቻናል ዋን እሑድን አንድ ላይ ቤተሰብ አጠገብ ያለች ማን ለበኔ ሌላ ስምሽ ሳባ ሳቢና የሚለው ዘፈን ታውቂያለሽ? ድምጽ ያርፍ ይሁን ልቀጥ አላቆመ በስምሽ የተዘፈነው ዘፈን ካላወቅሽውም አይሆንም። ዘፈንልኛ አንዴ። ኧረ በለው ሺህ በላለው። እሺ ሳቢ ዘፈኑን ጋብዤሻለሁ፣ ትሰሚዋለሽ። መልካም እድል ሳቢ፣ ቀላሉን ያድርግልሽ። ነይ ግቢ እስቲ
ነግቢ አንዷን ወረቀት እናነሳለን ስታነሹ ደግሞ እኔ እንደዚህ አድርጌ ያነበዋለሁ ምን ይላል መሰለሽ እሺ አንድ መንገደኛ አዝሎሽ ዜብራ ካሻገረሽ እሺ ትበያለሽ የሚያዝለኝ ሰው ልፈልግ የሚያዝልኝ ሰው ፈልገሽ የተለየ ምክንያት መስጠት ትችላለሽ አንድ የግሪና ሞይ ነው በእናትህ አዝለ እቺን አሻግረኝ ብለሽ ካሻገረሽ እሺ ትበያለሽ ስለዚህ ልፈልጋ ትሞክሪያለሽ መልካም እድል ሳቢና አዎ ዜብራው ላይ ቆማ እየሞከረሽ ነው አንድ የግሬን ስላመመኝ ነው ታሻግረኛለህ ታዝለኛለህ አናገረች እንዴ አገኘች አልከብድህም ትንሽ ስላመመኝ ነው አልከብድህም ፕሊዝ ችግር አለው ስላመመኝ ነው እሺ Oh. Nice. Nice. አሻገራት አይገርምም? ሳቢ አራዴንም ለኔ አትጠይቂልኝም እንዴ እኔን ያሻግረኝ በእናትህ ይመች ምን አልሽው አሳመንኩት ምን ብለሽ ምን ያልሰማሽ ምንድን ነው ያልሽው እግሬን አሞኛል ከዛስ እሺ አለኝ እሺ ምንድን ነው ልጁን ወደሽዋል ታከበዛ እናመሰግናለን ሳቢ አዝሎሽ ዜብራ የሚያሻግርሽ መንገደኛ ካገኘሽ እሺ ትበያለሽ ጨዋታው ነበር ቀለል አድርጎ የባቡር ነው የሚደግምሽ ነበርኩ ተመችቶሻል ይመቻል እንዴ ነው ጀርባ አንደኛ ሺ በልተሻል ነይ ይመችሽ ተና 03 ማን ነበር ስም ሳባ አዎ ሳባ ያባስም ቼክ ነው የለውም ቴሌብር ላይ ናይስ እሺ ሳባ 1000 ብር አርጋለሁ በነገራችን ላይ ሳቢን እግሬን አሞኛል አዝላ አሻግረኝ ስትለው ያሻገራት ልጅ በጣም መልካምነትን ወደነዋል እሺ እኛም በዚህ መንገድ ሰዎች ምን ያህል አንዳንድ ነገሮች ተባባሪ ናቸው የሚሉትን ቅንነታቸውን እያየን ስለሆነ በጣም እናመሰግናለን ቅን ሆነ እግሬን አሞኛል ብላ ስላሻገርካት ከቅኖች መካከል አንዱ አንተ ነህ ሪስፔክት ክብር ይገባልናል ማልበሌን እናት ፋሲካ ሁልጊዜ ፋሲካ ሲባል ታውቂያለሽ ሁልጊዜ ፋሲካ የለም ይባላል የለም ግን እኔ አንቻለሽ መልካም እድል ፋሲካ ነይ አንዷን ወረቀት ታነሽልኛለሽ በስማ እሺ ፋሲካ ዋው ቀላል ጥያቄ እውነት ቀላል ነው እኔ ቢሆን በቀላሉ ማገኘው ማለት ነው ደሞ ላንቺ የሚከብድ አይመስለኝም ይሄ ለስራ ዋስ አጥቼ ነው ቲና ዋሱኑኝ ብለሽ እሺ ካሉሽ እሺ ትበያለሽ በዚህ ጊዜ እሺ ልሞክራለሁ እንዴት ነው ይቅርብኝ ማለትም ይቻላል እሺ ልሞክር ፋሲካ ስራ ልትቀጠር ዋሳታ ዋስ እየፈለገሽ ነው ስራው ይገኝ እንጂ ደሞ ለዋስ ብሎ ዋስ የሚሆናት ይገኛል ወይስ የራስሽ ጉዳይ የሚል ነው የሚኖረው እናያለን ፋሲካ ዋስ ልታመጣ ነው ጋሽዬ ሰላም ነው አንዴ ላውሮት እዚህ አካባቢ ስራ አግኝቼ ለስራ ዋስ የሚሆነኝ ሰው አጣሁኝ ለመፈረም ብቻ እና ዋስ ኮንኩስ በኋላ ምን ታደርጊ ችግር የለውም እሱ የትራንስፖርት ነው እቀጣለሁ እዚህ ጋር የሆነ መስሪያ ቤት አለ የመንግስት መስሪያ ቤት መፈረም ብቻ ነው መታወቂያ ያሳያሉ ይፈርማሉ እኔ ለመተማመን ደግሞ እኔና እሱ እናወራለን ችግር የለውም ካሸር እባክዎት ጋሽዬ ዛሬ መጨረሻ ነው አዎ አሁን ነው እዚህ ጋር ስራውን ካጣው ደግሞ ጋሽ አልተሳካም ተለቅ ያለ ሰው ነበር ያናገረችው ዋስፉኒም ብላ አልሆነ ሰላም ነው አባ አንዴ እዚህ አካባቢ ስራ አግኝቼ ግዴታ አሁን መታወቂያ አሳይቶ የሚፈርምልሽ ሰው አንቻልኝና ሰው አጣው
አልሆነም። ቸኩላለሁ እኔ ደግሞ ግብት ብሎ እንትን አሳይቶ መፈረም ብቻ ነው። ስለምቸኮል ነው። እምቢ አሏት። ሰላም ነው ማ እንዴት ነሽ? አንዴ ታወሪኛለሽ? እዚህ አካባቢ ስራ አግኝቼ ነበርና እና መታወቂያ ብቻ አሳይቶ የሚፈርምልሽ ሰው አምጫለሁ። መንገደኛ ልጅ ፈርም። ሴቶች ሰላም እንዴት ናችሁ? ትረዱኛላችሁ? እንትን እዚህ አካባቢ ስራ አግኝቼ በመታወቂያ ብቻ የሚፈርምልኝ ሰው ታውቂው የላችሁ? አልሆነም። ሄዱ። እንደዚህ በቤተሰብ ሊሆን ይችላል፣ በጓደኛ በዘመድ ሰው ስራ ሲያገኝ ዋስ ለመሆን የምናስቀምጣቸው መስፈርቶች ምንድናቸው? እንዴት ያሉ ናቸው? በቀላሉ እሺ እንላለን ወይ ነው ዝም ብለን ብቻ ዋስ የሚለው ነገር ስለሚያስፈራን እምቢ እንላለን የሚለውን እስቲ ራሳችንን እየጠየቅን። ሰላም ነው ማ እንዴት ነሽ? አንዴ እስቲ እርጂኝ በእናትሽ። ስራ እዚህ ጋር አንቺ እዚህ አካባቢ ካሸር ነውና የሆነ ምግብ ቤት ውስጥ ነው እና መታወቂያ ብቻ አምጥቶ የሚፈርምልሽ ሰው ካገኘሽ እናስገባሻለን አሉኝ እና በጣም ተቸገርኩኝ። ፋይዳም ቢሆን ፈርሚልኝና ከዛ በኋላ ያለውን ስለኔና ስላንቺ ስለመተማመን ምናምን ውጭ እናወራለን፣ ችግር የለውም። እኔ እፈራለሁ። ይሄናት ለምን ትፈሪያለሽ? ምንም ሪስክ የለውም። እግዚአብሔር ሪስክ የለውም። ስራው ምንድነው? ስራው ካሸር ነው፣ ምግብ ቤት ማለት ትንሽዬ ምግብ ቤት ነች። የሚያስቸግር ነገር ምናምን አይደለም። ምን አላቅሽ እንኳን ለማታውቁ ስለመተዋወቁ ማለት ነው። ውስጥ ገብተን መፈረም ብቻ ነው። ከፈረምሽልኝ በኋላ እናወራለን፣ ስልክ እንለዋወጣለን። ከፈለግሽ ቤተሰብ አስተዋውቅሻለሁ፣ ችግር የለውም። ብቻ ፈርሚልኝ። ከማጣው አሁን ነው የፈለጉት። ቤተሰብ ደግሞ አሁን የለም። መታወቂያ ብቻ ፕሊዝ። ይቅርታ አድርጊልኝ በእውነት እንደዚህ ተከብደኛል። እሺ ስራውን ማግኘት አለብኝ፣ በእውነት ማግኘት አለብኝ። ይቅርታ አድርጊልኝ በእውነት ቤቴን እናወራለን። ከዛ በኋላ በእውነት እናወራለን። ከፈረምሽልኝ በኋላ እናወራለን። ወራኔ በእና እፈራለሁ። አትፍሪ፣ በእውነት አትፍሪ። እስቲ ምን አይነት ምግብ ቤት ነው? ዴውሽ የስ እሺ አለቻት። ኧረ ቀጣሪውማ ይሄዳል። ና እሺ አለቻት። ይገርማል። እስቲ ወደዚህ ነው። በለ ደህና ነሽ? እንዴት ነሽ? እኔ ነኝ የምቀጥራት። ኦኬ ሰላም ነው? ባህሪዋ እንዴት ነው? አታረፍድም? ስራ ትገባለች በጊዜ? እንዴት ይሻልሻል? በጣም አሳዘነች በእውነት አይደል? እናመሰግናለን። እሺ ፋሲካ በቃ ወጣም ወረደም እንደዚህም ብለሽ ስራውንም ተቀጥረሻል። እሺ መልተሻል። ነው ሰጂ እናመሰግናለን። የቻናላን ቤተሰብ ሆነሽ ከኛ ጋር ተጫውተሽ እሺ ስለበላሽ ደስ ብሎናል። ደስ አለሻል? እሺ ትራንስፈር እናድርጋ። በቴሌ ብር 1000 ብር ልከናል። እሺ አብልተናል ለፋሲካ እናመሰግናለን። ከሌላ የቻናላን ቤተሰብ ጋር በድጋሚ መጥቻለሁ። ማልበር ስምህ? ተገኝ ይባላል። ተገኝ የሰፈር ነው ቤት? ጸጋይ ከሌላ ከሻሸመኔ ነው የመጣው። ባለው የሻሸመኔ ሰው ነው ያገኘነው። ናግባ አጋጣሚ ማለት ነው። ሻሼ ላይ እንዴት ነው ቻናሏን ይታያል በደንብ? አዎ አይደለ? አዎ። በጣም አሪፍ። መልካም እድል። ቀላል ትእዛዝ ያደርግልህ ብያለሁ። አንዷን ወረቀት ታነሳታለህ፣ እኔ አነባለሁ። እኔ ነኝ የማነበው፣ አንተ ማንበብ አይፈቀድልህም። እሺ። ኧረ ቀስ ብለህ ልታይ። ተገኝ ከሻሸመኔ ባለ ትዳር ነህ? አዎ። አግብተሃል? አዎ። በጣም አሪፍ። ምን ይላል መሰለህ? ለመገረዝ ፈልጌ ነው ብለህ ሶስት ሴቶችን ሆስፒታል የታገኛለሁ ብለህ ጠይቀህ ካማከሩህ እሺ ትበላለህ። መንገደኛ ለመገረዝ ፈልጌ ነው እዚህ አካባቢ ሆስፒታል የት ነው ማገኘው ምናምን ብለህ ሶስት የተለያዩ ሴቶችን ከጠየካቸው ጠይቃለሁ፣ ችግር የለውም። አልፈልግም ማለትም ይቻላል። አራስ አምሬ ጠይቃለሁ። መልካም እድል ታገኝ። እሺ ሲስተር፣ እዚህ አካባቢ የሆነ ጥያቄ ልጠይቅሽ ነበረ። የምታውቂው ከሆነ ለመገረዝ ፈልጌ ነበረ ሆስፒታል ታውቂያለሽ? የመጀመሪያዋ አለፈችው። ጥያቄውን የሚጠይቃት አይመስለኝም ሳስበው። ሲስተር ሰላም ነሽ ወይ? እንዴት ነሽ? የሆነ ጥያቄ ልጠይቅሽ ነበረ። አንዴ የምታውቂው ከሆነ አረ ተባበሪኝማ። ሲስቱካ የሆነ ጥያቄ ልጠይቅሽ የምታውቂው ከሆነ እዚህ አካባቢ ሆስፒታል የምታውቂ ከሆነ ተባበሪኛ። አዎ አታውቂም?
ምን እንዳላታለቅም ጥለው እማ ሰላም ነው? እንዴት ነሽ? እዚህ አካባቢ የሆነ ሆስፒታል ጠይቅሽ ነበረ። ግርዛት የሚሰሩ ለመገረዝ ፈልጌ ነበረ። ግርዛት ለመገረዝ ፈልጌ ነበር እና የምታውቁት ሆስፒታል እዚህ አካባቢ ካለ እንድትጠቁሙኝ ነበር። ለራሴ ነው። አታውቂም? እሺ የምታውቂው ሆስፒታል የለም? ሆስፒታል አለ እኮ ጠቁሚኛ። የካቲት 6 ኪሎ አለ። 6 ኪሎ ይህ ችግር የለውም። ይግረዙ እንጂ ችግር የለውም። ግርዛት ይሰራሉ ግን አላውቅም። እሺ አንድ ይዘንለታል። አንድ ይዘናል። ያው ጠይቋል፣ አማክሯል። ሲስተር ሰላም ናችሁ ወይ? እንዴት ነው? የሆነ ሆስፒታል ልጠይቅሽ ነበረ። እስኪ የምታውቂ ከሆነ ጠቁሚኝማ። ግርዛት የሚገርዝ ፍለጋ ሄዷል ሆስፒታል አታውቂውም? እማ ሰላም ናችሁ? የሆነ ጥያቄ ልጠይቅሽ ነበር። ማለት የጠፋብኝ ቦታ ነው። ተባበሩኝ። እስኪ የምታውቁ ከሆነ ተባበሩ። ሆስፒታል ነው ባካችሁ። የምታውቁት ሆስፒታል ግርዛት የሚሰሩ ሆስፒታሎች አሉ እዚህ አካባቢ የምታውቁት? እሺ ካላወቃችሁም ስጠይቁና ንገሩኝ። እማ ሰላም ናችሁ? ሆስፒታል እዚህ አካባቢ ልጠይቃችሁ ፈልጌ ነው። ግርዛት የሚሰሩ ሆስፒታሎች የምታውቁት አለ? እስኪ ተባበሩኝ በእናታችሁ። እዚህ አካባቢ ምን የምታውቁት ነገር የለም? እኛ ራስ ተማሪ ምናምን ስንዘንድ መገናኛን በደንብ ይያውቁታል። ምንም አይነት ሆስፒታል ግርዛት የሚሰራ ምንም አይነት ሆስፒታል አታውቁም? ሆስፒታል ነበር ያለ። ወዴት? ላንሴት ነው። ላንሴት ወዴት ነው? ወዛ ጋር የወንድ ግርዛት ይሰራሉ? በዚህ እድሜ ሳልገረዝ የሚገርምሽ ነገር ቆይቼ አሁን መገረዝ አለብኝ በሚል ውሳኔ ወስኜ ነው የወጣሁት። እማ ሰላም ነው? የሆነ ሆስፒታል ጠይቅሽ ነበር። ሆስፒታል ካለ ሆስፒታል ግርዛት የሚሰሩ ሆስፒታል እዚህ አይደለም አባት። ምንም የምታውቂው ሆስፒታል የለም? እሺ ባለሽበት የት አካባቢ ታውቂያለሽ? የት አካባቢ ታውቂያለሽ ያለሽበት? ኧረ እኔ እዚህ አላውቅም። አታውቂም? ሌላ ሰላም ናችሁ? እንዴት ነው? ሆስፒታል ልጠይቃችሁ ነበረ። ተባበሩኝ አላችሁ? ሆስፒታል ግርዛት የሚሰሩ ሆስፒታሎች አታውቁም? እማ ሰላም ነው? እስኪ ልጠይቅሽ ነው። የሆነ ሆስፒታል ሰላም ነው? እንዴት ነሽ? ሆስፒታል ልጠይቅሽ ነበር። ሆስፒታል እዚህ አካባቢ ግርዛት የሚሰሩ ሆስፒታሎች አታውቂም? ታታሪነቱ ይገርማል። እማ ሆስፒታል ልጠይቅሽ ነበር። እዚህ አካባቢ ሆስፒታል ግርዛት የሚሰሩ ሆስፒታሎች የቱ ጋር? ምኑ ጋር? አዎ የወንድ ግርዛት ይሰራሉ ማለት ስልሽ የሴትም የወንድም ግርዛት አለ። ግን ግርዛት የሴት ቀርቷል እና የወንድ ግርዛት ይሰራሉ ስልሽ እኔ አሁን የቸገረኝ ሆስፒታልነቱ ብቻ ሳይሆን ግርዛት ይሰራሉ አይሰሩም የሚለው ተባበሪኝ በእናትሽ። ያ የወንድ ለራሴ ፈልጌ ነው ቁም ነገር ተባበሪኝ። የምታውቂው ሆስፒታል ካለ እዚህ አካባቢ የምታውቂው ሆስፒታል የለም? እማ እስኪ ተባበሩኝ እናንተ። ሆስፒታል ፈልጌ ነበር ግርዛት የሚሰሩ ሆስፒታሎች የወንድ ግርዛት አታውቁም? የወንዶች ጉዳይ ስለሆነ ነው መሰለኝ ብዙ ሴቶች የጠየቃቸው ቦታውን እያወቁት አይደለም። እማ ሆስፒታል ጠይቅሽ ነበረ የወንድ ግርዛት የሚሰሩ ሆስፒታሎች እዚህ አካባቢ የምታውቂው አለ? አታውቂም? እስቲ እዚህ አካባቢ ሆስፒታል ጠይቅሽ ነበር። ሆስፒታል ተገኝ ማኛ ና እስቲ እዚህ ጋር ከሻሸመኔ ድረስ መተማ ከሻሸመኔ ድረስ መተ ሳትሸለም አትሄድም። እሺ ሞክርሃል በደንብ 3 ነበር ትእዛዙ። በጣም ብዙ ሴቶች ነው ያናገርከው። እስቲ ምን ተማርክ አሁን ከዚህ ሀሳብ? አሁን ከዚህ ሰው ያው እንደማይተባበር ሴቶች ሼም እንደሚይዛቸው አለመተባበር ሳይሆን የሚያሳፍር ይመስላችኋል? አዎ እንደዛ አይደለ? አዎ ግን አሁን በአብዛኛው ብዙ ሰው ተቸግሮ የምር ሊጠይቅ ይችላል። እውነትህን ነው። ለማንኛውም እናመሰግናለን። የኛ ቤተሰብ ሆነ ከኛ ጋር ጨዋታውን ስለተጫወትክ በብቃትም ተወጥተዋል። ከሻሸመኔ ተገኝ
ሺህ በልተሃል። እናመሰግናለን። አሁኑኑ በቴሌብር ከቻናሏን በሺህ ብላ ጨዋታ ስም ትራንስፈር አደርጋለሁ። ልከናል። ተገኝ። እናመሰግናለን። መልካም ቀን፣ መልካም ጊዜ። እናመሰግናለን። እሺ ከቻናል 1 እሁድን አንድ ላይ ከናንተ ከውድ ቤተሰቦቻችን ጋር እየተዝናናን እየተጫወትን ቆይታ የምናደርግበት የዛሬው የሺህ ብላ ጨዋታችን ይህን ይመስል ነበር። እንዳያችሁት የተለያዩ ሀሳቦችን እያነሳን የሚያስተምሩም ጭምር በድፍረት ቢነገሩ ቢጠየቁ ምን አይነት ምላሽ ያገኛሉ፣ ምን አይነት ምላሽ ይሰጥባቸዋል ሚሉትን ስናይ ቆይታ አድርገናል። እንደወደዳችሁ ተስፋ እናደርጋለን። ሳምንት በተመሳሳይ ጊዜ እንገናኝና ሌላ ሰፈር እንመጣለን። የት እንምጣ? እኛ ሰፈር ኑ ብላችሁ ጻፉልን፣ እኛ ከተፍ እንላለን። በተጨማሪም በኦፊሻል የቻናሏን ዩቲዩብ ቻናል 1 ኢትዮጵያ ሚሊዮን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። በተጨማሪም እንደገና ደግሞ ይሄንን ትዕዛዝ እነኚህ ትዕዛዞች ቤተሰቦቻችን ቢፈጽሙት ጥሩ ነው የምትሉትን ትዕዛዝ ጻፉልን። በኤስኤምኤስም መላክ ይቻላል። ስለነበረን ጊዜ በጣም አድርገን እናመሰግናለን። ሺህ ብላ ሳምንት ይመጣል። መልካም ጊዜ። እሁድን አንድ ላይ ይቀጥላል።